ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣው ከወንዱ ልጄ ጋር ወንዱ ልጄ ትምህርት ቤት ለመሄድ እየተዘጋጀ ነው። ምሳውን እየበላ ነው ማለት ነው። ከዛን ያለው ትሮዬ ማለት ነው ቀጥ ብዬ ዋይዤ ሂጄ አብሬ መብላት ጀመርኩ። ምን ላርግ? እሱ ከሄደ ከማን ጋር ምሳ በላለሁ ብዬ ከሱ ጋር ቁጭ ብዬ ምሳ መብላት ጀመርኩ ማለት ነው። እሱም ያወራኛል እያወራሁት ማለት ነው። በነገራችን ላይ እናንተ ልጆችን ከማውራታችሁ ከመቆጣጣችሁ ይልቅ ማለት ነው ቁጭ ብላችሁ አብራችሁ ስታወሩት ነው የምታቀርቡት ማለት ነው። አሁን እኔ ያየሁት እሱን ነው። ድሮ የሆነ ነገር ሲያጠፋ መቆጣት መጮህ ነበር። እንደው አረብ ሀገር ላይ ጨዋቱን ለምጄው የለ እዚህ መጥቼ እንደዛ ነገር ነበረብኝ ማለት ነው። ከዛ ራሴን እየቆጠብኩ ሲመጣ በቃ እሱ ወደ እኔ መቅረብ ጀመረ ማለት ነው። ውይ ወንድ ልጅ ያላችሁማ ታድላችሁ። አቤት ለእናቱ ሲያስብ እኮ ቀላል አስብም። አቤት ሴት ልጄንም አይታችኋታላ። ሴት ልጄ ደግሞ ትንሽ ወደ አባቷ ነው የምታደላ። ብቻ ተመስገን። አሁን ደግሞ ሁለታችንም እኩል እያየችን ነው ማለት ነው። እግዚአብሔር ይመስገን። አሁን እንግዲህ እሱ ምግቡን በላና በቃኝ አልበላም ብሎ ሊታጠብ ሄደ ማለት ነው። እኔ እስከዛ ድረስ ስልኩን እየጎረጎርኩበት ነበር እየበላ ማለት ነው። እና ረዥም አመት የሰው ሀገር ቆይታችሁ መታችሁ ልጆቹ ደግሞ እዚህ ሌላ ባህሪ ለምደዋል ማለት ነው። ስላችሁ እንዴት ነው እናንተ እዛ ሆናችሁ እንደምታስቡለት እንደምትጨነቁላችሁ የምትጨነቁ አይደለም። እነሱ ልጆቹ ሌላ ናቸው። ልጆቹ እዚህ ከመጣችሁ በኋላ ማለት ነው። እናንተ እዛ ትራራላችሁ ምን ትላላችሁ አይደለ? እነሱ ግን እዚህ በቃ እናንተ የማታውቁት ነው እነሱ የሚያውቁት። እግዚአብሔርን ነው የምላችሁ ማለት ነው። ግን እሱ ማወቅ ከፈለጋችሁ ደግሞ ቁጭ ብላችሁ ማውራት እንደ ጓደኛ ማድረግ አለ አይደለ? በቃ በቻላችሁት መጠን ወደ ራሳችሁ እንዲመጣ ማድረግ ነው ማለት ነው። እና እዚህ ደግሞ እጁን ታጥቦ መጣ። አሁንም ደግሞ ተመልሶ ሄዳ ቤት ጫማ ላጠልቅ ነው እያለ ማለት ነው። ከዛ እኔ የሚገርማችሁ ነገር ማለት ነው ሁል ጊዜ በቃ ክፍል ሆኖ መብላት የሚፈልጉ ብታዩ ማለት ነው። አባቱ ካሌለ በቃ እዛው ኩሽናው ለሱ ቅርብ ነች። ከዛን እዛው ያዘጋጅና እዛው ቁጭ ብሎ ብቻውን ይበላል ማለት ነው። ከዛን እንግዲህ ዛሬ አጠገቡ ሄጄ ቁጭ ብዬ መብላት እንግዲህ እግዚአብሔር ይመስገን። ቤቴን አሁን ልጄ ነው እንዴ ብል እንኳን ማን ያምናል? ጓደኛዬ ሆኖ አረፈ። እኔን በቁመትማ እኔን በልጦ ቁጭ ብሏል እኮ። ልጅ በልጅነት የሚባለው ለካ ለዚህ ነው። ቤቴን አሁን አጠገቤ ሲቆም ራሱ እኔ ወደታች ነው የሚያየኝ ሲያቅፈኝ ሁላ ማለት ነው። የሚገርመው ነገር ሴት ልጄም ቤቴን እኔን አክላ ቁጭ አለች። እግዚአብሔር ይመስገን ተመስገን ነው። እና ከረዥም አመት በኋላ በነገራችን ላይ አሁን ለተመለከትኩት ቪዲዮ ማለት ነው ብዙዎቻችሁ እንግዲህ 1 አመት ቀረኝ ወደ ሀገር ቤት ልገባ፣ ሌሎቹም ደግሞ ከገባው እኔም እንደዚህ ነው የራሴን ቤት የማሳየው ስትሉ ነበር። እመቤቴን ነው የምላችሁ ማለት ነው። እዛ ሆናችሁ የምታስብ የምታቅዱት ሁሉ እግዚአብሔርን እውን ይሆናል። በቃ እኔም እንደናንተው ነበሩ ያኔ ሳስብ የነበረው ብዙ ነገር ነው የማስበው። እንደው ሀገሬ ገብቼ ከልጆቼ ጋራ ኑሮ ጀምሬ በራሴ ቤት በራሴ ምን ስል ነበር። ታዲያ እመቤቴ ያ ቀን ደረሰና ዛሬ ይኸው እየኖርኩት ነው። ተመስገን። የማያልፍ ቀን የለም። ሁሉም ቀን ያልፋል ማለት ነው። ግን የሚያልፍ አይመስለንም እዛ ሆነን ማለት ነው። ያልፋል በቃ አለቀ። የፈለጋችሁትን ያሰባችሁትን ያቀዳችሁትን ህይወት ትኖራላችሁ። እኔ ስላየሁት ነው ማለት ነው። እና ታዲያ እኔም አሁን እግዚአብሔር ይመስገን ያው ሴት ልጄ ገጠር አያቷ ጋር ናት። አመት ባል ጊዜ ትመጣለች፣ አንዳንዴ ትመጣለች። ወንዱ ልጄ ደግሞ ከኔው ጋር እዚሁ ነው የሚኖረው፣ እዚሁ ነው የሚማረው ማለት ነው። እንግዲህ አስቡትኝ ያው የሰው ልጅ ሊፎርም ሳዘጋጅ ነበረና ያኔ አሁን ደግሞ የልጄን አስቡት ማለቴ እና በጣም በደስታ ነው በቃ መጣ ብዬ የምጠብቀው ማለት ነው። በዛ ላይ ደግሞ እኩያችሁ ሲሆን በጣም ነው በቃ
ትንሽ ይከብዳልም ደስ ይላል። እመቤቴን በአንድ ጎን ደስ ይላል፣ በአንድ ጎን ደግሞ ትንሽ ያስፈራል። በቃ ልጄ ብላችሁ ማውራት ራሱ ይከብዳል፣ እኩል ሆናችሁ ማለት ነው። እሱ ነው የሚያስፈራው። እና ትንሽ የሚይዛል መሰለኝ እኔ እንጃ። እና አጉል ነገርም መናገር አችሉም። ገባችሁ? እንዴት ልበላችሁ? እንደ የሆነ ነገር በጠፋ ቁጥር መጫው አችሉም በቃ። ምክንያቱም እሱ ራሱ የእናንተ እኩል ነው እና ማለት ነው። መልስም ተረጋግቶ የመመለስ እንትን አላቸው እና ስለዚህ ብቻ ተመስገን፣ እግዚአብሔር ይመስገን። እዚህ ቁጭ ብዬ እሱን ስልክ ማየት ጀመርኩ። እስካሁን ድረስ አልመጣም ማለት ነው። ሽር ጉድ እያለ ጫማውን ይወለውላል። ምን ይላል? አጥብቆ እስኪመጣ ድረስ ቁጭ ብዬ ጠብቀዋለሁ ማለት ነው። እኔስ ምን አደርጋለሁ አሁን? ከዛ ያወራኛል ደግሞ እኮ በዛ እየተጣራ እግዚአብሔር እውነት በጣም ነው ደስ የሚለው በልጅ መባረክ። እግዚአብሔር ይመስገን፣ ትልቁ ክብሩን እግዚአብሔር ይውሰድ። ሌላው ነገር ደግሞ ትርፍ ነው። በልጅነታችሁ ጥላችሁ ሄዳችሁ እናንተ ወደጋ ስትገቡ ደግሞ እነሱ አድገው ጎርምሰው። በነገራችን ላይ ልጆች ምንም ማያውቁም የሚባል ነገር ቀርቷል እኮ እሱ። ልጆች ምንም ማያውቁም፣ እንደው ልጅ ምንም አያውቅም እኮ የሚባለው ነገር እሱ ነገር ዛሬ ልጆች ላይ አይሰራም። ከእናንተ በላይ እናንተም የማታስቡት እነሱ ያስባሉ ማለት ነው። አሁን ጨራርሶ መጣ እዚህ ጋር ቦርሳውን ነው ወሰደ። እዚህ ጋ ነው እንጂ እኔን ያስደነገጠኝ እንዴት ስልኩን እንደተቀበለኝ ነው እንጂ ያሳገኝ። ቻርጅ ልሰካ ነው ብሎ ስልኩን ይዞ አለ ደግሞ ሌላ በጭቆ። እኔም እንዴ ምን እሰራለሁ ብዬ ተነስቼ ወጣው ማለት ነው። እንዴ ከዛ ልዝጋ ቻርጁን ሰካና በቃ ማታ እንገናኝ እያለ ነበረ እዚህ